እስከ ዛሬ ድረስ ባለማወቃችን ቆጨን የሚያስብለው የዛሬው በውፍረት ምክንያት በወሊድ እንዲሁም ደግሞ በቦርጫችን ሰውነታችን ሲቀንስ ሸንተረር የሚያወጣብን እንዲሁም ይሄን የሰራው ክሬም በነገራችን ላይ የሰራሁት ግብአት ለፊታችን እንዲሁም ደግሞ ለማዳት ለተሸበሸበ ፊትም ለሁሉም አይነት ለቆዳችንም የሚሆን ነው። በጥያቄያችሁ መሰረት ብዙዎቻችሁ ጠይቃችሁኛል። ብዙ ጊዜ ያው ግዴታ አንድ ቪዲዮ ለመስራት ግዴታ ስለዛ ቪዲዮ በደንብ አድርጌ ማጥናት እንዲሁም ደግሞ ጥቅምና ጉዳቱ መለየት ስላለብኝ ነው። ሰላም ውዶቼ፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩኝ እንግዲህ ብዘገይም ይዤላችሁ መጥቻለሁኝ። ብዘገይም እንግዲህ እየላችሁ መጥቻለሁ። ምክንያቱም ያው በተደጋጋሚ ነው የጠየቃችሁኝ ለሸንተረር ስሪልን ላላችሁኝ ማለት ነው። ሰውነታችን ሲቀንስብን እንዳልኳችሁ በተለይ እኔ ሰውነት ወፍሬ ስቀንስ እዚህ ባታችን ስል ሊሆን ይችላል። አብዛኛው ደግሞ ሽንጣችን ላይ ነው፣ የኛ ሴቶች ላይ ሽንጣችን ላይ ነው እንትን የሚልብን። ምክንያቱም ሽንጥ ላይ ውፍረት ስንወፍር እሱ ሲቀንስ የሆነ ሸንተረር አለ አይደለ? ውሃ የሸረሽ መሬት ማለት ነው። ልክ እንደዛ አይነት ሽርሽር ብሎ የሆነ ሰንጠረስ ስለነው መልኩ እንትን የሚልባቸው እና እዚህ ጋር እንግዲህ ወደ መጣሁበት ስመጣ ቫልዚን ነው እንግዲህ የምታዩት። በመጀመሪያ የምንጠቀመው ሁልጊዜም ቢሆን ማታ ማታ እንዲሁም ደግሞ ቀንም ልንጠቀመው የምንችል ክሬም አንድ ላይ ያዋህዳለሁ ማለት ነው። እኔ እንግዲህ ቫልዚን ለሰውነት ለቆሰለ ሰውነት ለተሰነጣጠቀ ለእጃችንም ለፊታችንም ለሁሉም አይነት መድኃኒት ስለሆነ የተሰነጣጠቀውን ቦታ ቶሎ የማከም ኃይል ስላለው እሱም በመጀመሪያ እዚህ ጋር እንግዲህ ሞቀ ውሃ ላይ ትንሽ ከታች አደርግበትና እናቀልጠዋለን። ሌሎች ግብአትም እጨምራለሁ። መጀመሪያ እንዳልኳችሁ ሁለት አይነት ነው። አንደኛ በማስክ መልኩ፣ ሁለተኛ ደግሞ በእንደዚህ አይነት በክሬም ሁሌም ማታ ማታ ታታጠብን በኋላ የምንጠቀመው ክሬሙንም እና እንዴት እንደምንጠቀም እንዴት እንደምንሰራ ቪዲዮውን እናንተ በትዕግስት ላይክ እያደረጋችሁ ሸር እያደረጋችሁ ተከታተሉኝ ማለት ነው። አዳዲስ ቤተሰቦች ደግሞ እንኳን ደህና መጣችሁ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ሌሎች ቪዲዮዎችንም ፕሮፋይልን በመንካት እያያችሁ እንትን በሉኝ ማለት ነው። የፀጉር አለ እንዲሁም ደግሞ ብዙዎቻችሁ ለሽበት እንዲሁም ፀጉር የረገፈ ትሉኛላችሁ። እንግዲህ እኔ የምሰራቸው ቪዲዮዎች አሉ። አንድ ቪዲዮ ስታዩ ፕሮፋይል ስር ስታዩ ሁሉንም ታገኛላችሁ ማለት ነው። እዚህ ጋር እንግዲህ በመጀመሪያ ያው ታቀለጥኩት በኋላ ምን አደርጋለሁኝ? ግርስኒ ለተሰነጣጠቀ እንዲሁም ደግሞ ማር ነክ ስላለው ሰውነታችን የመግጠም እንዲሁም ደግሞ የማለስለስ ባህሪ ስላለው እሱ በጣም አሪፍ ነው። ቆዳችንን ክፍት አድርጎ የሆነ ልስልስ ነው የሚያደርግላችሁ ማለት ነው። ለፊታችሁም እንዳልኳችሁ የተሰነጣጠቀበት ቦታ የሆነ ጭርት ለሆነባችሁ ቦታ ላይ ለሱም አሪፍ ነው። እኔ ለሁሉም አንድ ነገር ስሰራ ለሁሉም ሰውነታችን የሚስማማን ነው። ምክንያቱም እዚህ ጋር አንድ ነገር ስንሰራ ፊታችን ልንነካ እንችላለን ሰውነታችንን። ስለዚህ እናንተ ለሁሉም ጉዳት የሌላቸው ነገሮች ነው የምጠቀመው። እንግዲህ ግርስኔ በምታዩት መልኩ ጨምሬያለሁ፣ አንድ ማንኪያ። እናንተ ሰውነታችሁ በጣም ተተጎዳባችሁ በዛ አድርጋችሁ ስሩ። እኔ ግን እንዴት እንደሚሰራ ለማሳየት እና ይህንን ደግሞ ማታ ማታ ሁልጊዜም ለፊቴ ስለምፈልገው ነው ማለት ነው። እና እዚህ ጋር እንግዲህ ያው ቤቢ ኦይል ነው። ሌላኛው ቤቢ ኦይሉ ግጣሙ አልከፈት ብሎኝ አስቸግሮኝ እምቢ አለኝ ማለት ነው። ከዛ ሌላኛውን ግብአቱን እንግዲህ መጨረሻ ላይ ግን አሸንፌዋለሁኝ። እዚህ ጋር እንግዲህ አሎቬራ የሬት ጄሊ ማለት ነው። የሬት ጄሊ ነው። ፍሬሹንም መጠቀም ትችላላችሁ። ፍሬሹንም እጠቀማለሁ። እንዴት እንደምጠቀመው በኋላ ላይ አሳያቸዋለሁ ማለት ነው። ሬት የቁስል የማዳን እንዲሁም ደግሞ የተሸበሸበ ነገርን የመለጠጥ የመወጠር እንዲሁም ደግሞ
በተለይ ፊታችንም ለተበላሸባችሁ፣ ሰውነታችሁ ጥቁር ጥቁር ለሆነባችሁ፣ ቁስለት ላለባችሁ በጣም አሪፍ ስለሆነ ይሄ ብትጠቀሙ ፍሬሹን ካላችሁ መጠቀም ትችላላችሁ። ይሄንንም የአሎቬራ ጄሊን ካላችሁ መጠቀም ትችላላችሁ። እንደገናም ደግሞ እዚህ ጋር ያው ቤቢ ኦይሉን ከፈትኩት ማለት ነው። በስንትሬታ ተከፈትኩት በኋላ እንግዲህ ጨምሬበታለሁ። ከነኚህ ውስጥ ለምሳሌ ግሪስኒ ከሌላችሁ ቤቢ ኦይል ከሌላችሁ በባልዚን እና በባልዚን በግሪስኒ በሁለቱ ብቻ ግን ያላችሁን መጠቀም ትችላላችሁ። ከባልዚን ጋር ቀልቅላችሁ እንዲሁም ደግሞ ሎሚ መጨመር ትችላላችሁ ማለት ነው። እኔ እንዳልኳችሁ በጣም ሸንተረር ስለሌለብኝ ምንድነው ለፊቴ ስለምጠቀመው ሎሚ አልጨመርኩም ማለት ነው። ሎሚ ያው በጣም አሪፍ ነው፣ ነገር ግን እኔ ሎሚ ስለሚያቃጥለኝ ፊቴን ለዛ ነው ማለት ነው። እዚህ ጋር እንግዲህ ፍሬሹን አሁን እንዴት አድርጌ እንደምሰራላችሁ አሳያችኋለሁ ማለት ነው። እዚህ ጋር የመጀመሪያ ክሬሙን ሰርተና ከዛ ቀጣይ ደግሞ ቅድም እንዳልኳችሁ ለሰውነታችን ለጭርት ለሆነብንና ሰውነታችን እንዳልኳችሁ ሸንተረር ለሚያወጣብን ይሄ መድኃኒት ስለሆነ የመቅጠም ኃይል ስላለው ሬት ማለት ነው። እሱንም መልሰን እንሰራበታለን ማለት ነው። ሌሎችን ግብአቶች እንጨምራለን። እንግዲህ ሬቴ ገና ልጅ ነው፣ ቅርብ ጊዜ ነው ቦታ ቀይሬለት የተከልኩትና በፊት በጣም ብዙ ነበረኝና ሙቀት ማለት ነው። ሙቀቱ አይችልም ቶሎ ነው እንትን የሚለው ማለት ነው። ሬት በተለይ ሬት እንደምንም ብላችሁ ግቢያችሁ ውስጥ ብትተክሉም በጣም አሪፍ ነው የምር። ድሮ ያልተጫወትንበት ያህል በጣም አሪፍ ነው። ምክንያቱም እንደዚህ ሰንጠቅ አድርጋችሁ ሬትን ለፊታችሁ ሁልጊዜ ማታ ማታ ላይ እንዲሁም ደግሞ ለጸጉራችሁ ለጸጉር ልስላሴ እድገት በጣም አሪፍ ነው። መንታ ለሚሆንባችሁ ማለት ነው። እንደዚህ አድርገን ሾኩን እንገፋው እንትንለዋለን እናነሳዋለን። ቆዳውንም በእንደዚህ አድርጋችሁ መፈቅፈቅም ትችላላችሁ። እኔ ግን እንደዚህ ቶሎ እንዲደርስልኝ ብዬ ያው ቪዲዮውንም ላለማስረዘም በእንደዚህ አይነት አውጥቼዋለሁ ማለት ነው። እንደዚህ ሸልቅቄ በምታዩት መልኩ በዛ አድርጋችሁ መስራትም ትችላላችሁ። እኔ ለፊቴ ነው እንዳልኳችሁ፣ ለፊቴ ለአንገቴ፣ እንዲሁም ደግሞ እዚህ ትካሼ ስር በጣም ማዳትማ ለሱም ስለምጠቀም እንግዲህ እንደምታው በዛ አድርጌ ነው የሰራሁት ማለት ነው። እንዳልኳችሁ ሰንጠቅ አድርጋችሁም ሁልጊዜ ማታ ማታ ላይ እንትን ማለት ትችላላችሁ። ከዛ እንደዚህ አድርጌ ከተፍ አደርገዋለሁ ማለት ነው። ስለምንፈጨው ብንፈቀፍቀው መፍጨት አያስፈልገውም ነበረ። ነገር ግን እኔ ያው እንዲፈጭልኝ ብዬ እንደዚህ አድርገዋለሁ። ነገር ግን የፈጨውበት በጣም እቃው ሰፊ ሆኖ አልተጠራቀመም እና እንደዚህ አድርጌ በፕላስቲክ ግላስ በእንደዚህ አይነት በብርጭቆ እቃ ማለት ነው በመጠጫ እንደዚህ ፈጨሁት ማለት ነው። በምታዩት መልኩ ከፈጨሁት በኋላ ሌላኛው ግብአቴ እንግዲህ እዚህ ጋር ቡና ነው። ቡና የማይፈውሰው ቁስል የለም። እኔ ቡና በጣም ነው የምወደው። እንደውም በጣም የብዙ ጊዜ ተከታታይ እህቴ እንደው ኖስኮፊ በጣም ነው የምትወጂው ቡና የማትጨምሪበት ቦታ የለም እያለች ነበርና በኮሜንት ላይ ያው እኔ በጣም ለፀጉሬም በጣም ነው የምወደው፣ ለፊቴ፣ ለሁሉም ቦታ ማለት ነው። ቡና በጣም ነው መድኃኒት ነው ማለት ነው። እና እዚህ ጋር እንግዲህ ሌላኛው ግብአቴ ስኳር ጨምሬያለሁኝ። ስኳር የማጣበቅ ኃይል ስላለው እንዳልኳቸው ቦታው የተወጣጠረበት እንግዲህ ሲወጣጠር ከዛ በኋላ ሲሸበሸብ ነው እንግዲህ እንትን የሚወጣብን ሸንተረር ማለት ነው። ያንን የመቅጠም ባህሪ ስላለው በጣም አሪፍ ነው ማለት ነው፣ ቁስሉን የማዳን እና እዚህ ጋር እንግዲህ ሌላኛው ግብአቴ እርድ ጨምሬያለሁ። እኔ እርድ የምግብ ስለሆነ የተጠቀምኩት ትንሽ ነው የተጠቀምኩት። እርድ በጣም ለሰውነታችን ጥራት መድኃኒት ስለሆነ በዛ አድርጋችሁ ተጠቀሙ። የፊት ለብቻው ካላችሁ ወይም ደግሞ ቤት ውስጥ የምታዘጋጁት ፈይታችሁ ከሆነ እንደውም ከቡናው ከሁሉም በዛ አድርጋችሁ ብትጠቀሙ ታሪፍ ነው። ከዛ እዚህ ጋር እንግዲህ ማር ጨምሬያለሁ፣ ትንሽዬ ማር ጨምሬያለሁ ማለት ነው። ማርና ስኳሩ ጥብቅ አድርጎ እነኚህ የምጠቀማቸው ውጥር እንዲያደርግልን ማለት ነው። ከዛ በኋላ እዚህ ጋር ሎሚ፣ እኔ የረሳሁት ነገር ሎሚ አልጨመርኩም። ሎሚ መጨመር ትችላላችሁ። እንዳልኳቸው እኔ ለፊቴም ስለምጠቀመው ይሄንን ውህድ ሎሚ አይስማማኝም፣ ለዛ ነው ማለት ነው።
ያቃጥለኛል፣ ይቆጠቁጠኛል፣ ብጉር ነክነት ስላለብኝ ማለት ነው። እኔ ቶሎ ቶሎ ብጉር ይወጣብኛል ማለት ነው። ከዛ እንደዚህ አድርጌ ይሄኛውን ፍሪጅ እናደርገዋለን። ማስኩን ፍሪጅ ውስጥ ነው የምናደርገው። ይሄኛውን ግን እንደማንቻውም ቫልዚን እንደማንቻውም ውጭ አድርጋችሁ እስከሚያልቅ ድረስ መጠቀም ትችላላችሁ። በዛ አድርጋችሁ ስሩ። እንግዲህ እዚህ ጋር ስቀባ ሁለቱንም ይዤ መጥቻለሁ። እንግዲህ ስቀባ ያው ሰውነቴን አላሳያችሁም። ያው እንደዚህ ሽንጣችሁ ላይ እጃችሁ ላይ ሊሆን ይችላል። እጃችን በተለይ የሆነ ውፍረት ላይ እንዳልኳቸው ውፍረት ወፍረን ስንቀንስ ነፍሰ ጡር ሴቶች ላይ እንደዚህ ሆዳችን ልጥጥ ብሎ ከዛ እንደገና ስንወልድ ሽብሽብ ይላል። በዛ ሰዓት ነው የሚያወጣብን እና አንገታችን ሊሆን ይችላል እንደምታው በዚህ መልኩ ማለት ነው። እኔ ግን ያው ፊቴን እየተቀባሁ ነው ማሳያችሁ እና ክርኔን እና አጠቃቀሙን ግን እነግራችኋለሁ። እንደዚህ ያደርጋችሁ ይሄንን ማስኩን ቅድሚያ ያለባችሁ ቦታ ላይ ማለት ነው የሸንተረር ያወጣባችሁ ቦታ ላይ በደንብ አድርጋችሁ ተቀብታችሁት ተቻላችሁ ለ1 ሰዓት አቆይታችሁት ከዛ በኋላ ብትታጠቡ ሻወር ሙሉ ሰውነታችሁን ያለባችሁን ቦታ ማለት ነው። ከዛ ይህን ክሬሙን እንግዲህ እኔ ተቀብቼ ፊቴን ተተቀባሁ ለ5 ደቂቃ ያህል አቆይቼ ታጥቤዋለሁኝ። ሰዓት ስለሄደብኝ ስለነበረ ነው። እና እንግዲህ ክሬሙን ይሄንን የሰራነውን ሁልጊዜ ማታ ማታ ተፈለጋችሁ ቀን መጠቀም ትችላላችሁ። ፊታችሁን ግን ወደ ውጭ የምትወጡ ከሆነ ቀን እንዳትጠቀሙ ማለት ነው። ሬቱን እንደዚሁ ዝም ብላችሁ የምትቀቡ ከሆነ ቀን መጠቀም ትችላላችሁ። ችግር የለም። ዛሬ ቪዲዮ ይህንን ይመስላል። ቪዲዮን ተወዳጅ ላይክ፣ ሰብስክራይብ